ኤሚ ወደ ጠየቀችው ጥያቄ ስመለስ ቻናላችሁን ለሰው ሰጣችሁ። ከዛ በኋላ ምን አደረጋችሁ? ከዛ ሰው ጋር ወይ አለማመን ሊሆን ይችላል ወይ ከዛ ሰው ጋር ያላችሁን ጉዳይ በሰላም ጨርሳችሁ፣ ግን እርግጠኛ ለመሆን ፓስዋርድ መቀየር ፈለጋችሁ። ፓስዋርድ ስትቀይሩ ከቀየርኩ በኋላ ያ ሰው መግባት ይችላል ወይስ አይችልም ነው የኤሚ ጥያቄ። የሚችልበት መንገድ አለ። ኤሚ የሚችልበት መንገድ አለ። ፓስዋርድ ቀይራችሁ ራሱ ለሰው አንዴ ፓስዋርድ ከሰጣችሁ በኋላ ሊገባበት የሚችልበት መንገድ አለ። እንዴት ብትሉኝ ፓስዋርድ በሰጣችሁ ሰዓት ፓስዋርድ ለሰው በሰጣችሁ ሰዓት ምን ሊያደርግ መብት አለው ማለት ነው። የእናንተን የኢሜይላችሁንም የዩቲዩባችሁንም ነገር እንደፈለገ የማድረግ መብት አለው ማለት። ስለዚህ ምን ሊያደርግ ይችላል? የእናንተ ኢሜይላችሁ ውስጥ ሄዶ ሪከቨሪ ቦታ ላይ የነሱን ስልክ ቁጥር ሪከቨሪ ቦታ ላይ የነሱን ኢሜይል ያስቀምጡና እናንተ ግን ምንድነው የምትቀይሩት? ፓስዋርድ ነው። ግን ምን አለ ሪከቨሪ ዓላማው ምንድነው? ፓስዋርድ ሲጠፋብኝ በእነዚህ አማራጮች ኢሜይልን መክፈት እንድችል መንገድ ፍጠርልኝ። ብረሳው እንኳን በእነዚህኞቹ መክፈት እንድችል ፈቅጃለሁ። መብት እኔ ይህንን አስቀመጥኩት፣ ይህን ፈቀድኩኝ እንደማለት ነው። ስለዚህ ያንን ፓስዋርድ በሰጣችሁ ሰዓት ለምሳሌ ኤሚ ለእኔ ፓስዋርድ ሰጠችኝ። ስለዚህ ምን አደርጋለሁ? ጂሜይሏ ላይ ሄጄ የኔን ስልክ ቁጥር ሪከቨሪ አስቀምጠዋለሁ። ከዛ ከኤሚ ጋር ተጣላን ወይም ደግሞ የምፈልገውን ነገር ከኔ አግኝቻት ተለያየን እንበል። ስንለያይ ምን ይሆናል ማለት ነው? እኔ ከዘጋችሁ ፓስዋርድን ቀይሬያለሁ ብላ ከተረጋጋች በኋላ እኔ ኢሜይሏን እጽፍና ፎርጌት ፓስዋርድን እረስቸዋለሁ ወይም ደግሞ ትራይ አናዘር ወይ የሚለውን እነካዋለሁ። ስለው ምን ያስመርጠኛል? በሪከቨሪ ስልክ ቁጥር ልክፈትልህ ወይ ብሎ ምርጫ ያመጣልኛል። የኔን ስልክ ቁጥር አስቀምጬ ለሪከቨሪ ላይ የመጨረሻ የኔን ስልክ ቁጥር ዲጂት ስለሚያስቀምጥልኝ አዎ እለዋለሁ። በዚህ ስልክ ቁጥር ብዬ የኔ ስልክ ቁጥር ሪከቨሪ ላይ ስላለ ለጂሜይል አማራጭ አድርጌ ረስቸዋል። ስረሳ ይህን ቁጥር ተጠቀም ብዬ እኔ ስላስቀመጥኩለት ከአንቺ እውቅና ውጭ ምን ያደርጋል ስለው ኮዱ ወደ የት ይልክልኛል? ወደ እኔ ይልክልኛል ማለት ወደ እኔ ስልክ ቁጥር ይልክልኛል። ከዛስ ወደ እኔ ስልክ ቁጥር ምክንያቱም ሪከቨሪ ስለተቀመጠ ማለት እኔ ገባና ፓስዋርዱን ቀይረው ከዛ በኋላ አንቺ መግባት አትችይም ማለት። ስለዚህ ፓስዋርድ ስትቀይሩ ሪከቨሪ ላይ የተቀመጡትን ኢሜይሎች እና ስልክ ቁጥሮች የማን ናቸው የሚሉትንም እዩ። ጸጥ ብላችሁ ፓስዋርድ ስለቀየራችሁ በኋላ ብቻ ሁሉን ነገር ቀይራችሁ ጨርሳችኋል ማለት አይደለም። ኦኬ ተግባባን አይደለም? ሪከቨሪውንም ቼክ አድርጉት። ሪከቨሪ ላይ ያስቀመጣችሁትንም ቼክ አድርጉት። ሪከቨሪ ላይ ያስቀመጣችሁትን ስልክ ቁጥር፣ ሪከቨሪ ላይ ያስቀመጣችሁትን ኢሜይል የማን ነው? የኛ ነው ወይስ እኛ የሌላ ሰው የማታውቁት የምትጠራጠሩት ከሆነ አጥፉና የራሳችሁን አስቀምጡ ነው። እና አዎ ይሄ ነገር ይኖራል ማለት ነው። ይሄ ነገር ይኖራል። ኤሚ ተመለሳለሽ?